ወዶችዬ የምወዳችሁ እንዴት አላችሁልኝ? በሌላ በቆንጆዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሊንክ ቴክኖሎጂ የተባለ ድርጅት ውስጥ እስከ ሌሊት 6 ሰዓት ስትሰራ የነበረውን ዣኦን ያሳየናል። ታዲያ በቅርቡ የምትለቀው አንድ አፕሊኬሽን ነበረ። ስሙም ላቭኖት ይባላል። የሚሰራውን ፍቅረኛሞችን ለማገናኘት ነበረ። ፍቅርን ከኛ በላይ የሚያውቅ የለም። እንዴት ነው ይሄንን መናገር የምችለው? ለኔ እኮ ፍቅር በጣም ከባድ ነው። ሰው እንዴት ነው ቆይ ፍቅረኛ የሚይዘው? ታዲያ ስልኳም ወዲያው የልደት ምልክት የሚያሳይ ዘፈን እየዘፈነ ነበረ። ያስታወሰችውም ዛሬ የ30ኛ ዓመቷ የልደት ቀኗ ነበረ። እስካሁን ግን ለምን ፍቅረኛ እንዳላገኘች ግራ ገብቷታል። በቀጣይ ቀን ደግሞ ጉጂያሺን የተባለውን የሞተር ተወዳዳሪ እናያለን። ታዲያ እሱም ሊንክ ወደ ተባለው ቴክኖሎጂ ነበር ሄደው ስለ ዣኦ እየጠየቀ ነበረ። እንደሌለችና ቢሮ እንዲጠብቅ ይነገረዋል። እሷ በዛ ሰዓት የላይቭ ቀረጻ ነበራት። በዚህም ታዋቂዋ ኪያ ጂንጂንግ ትመጣለች። ጂንጂንግ ማለት የዣኦ የልብ ጓደኛ ብትሆንም በፍቅር የተነሳ ባላት የፍቅር ግንኙነት እጅግ በጣም ታዋቂ ስለሆነች አሁን ለሚኖራቸው ላቭኖት ለተባለው አፕሊኬሽንም አምባሳደር ነበረች። ጓደኛዋም ስጦታ ይዛላት ነበር የመጣችው። ሳጥኑን በምትከፍተው ጊዜ የተለያዩ የወንድ ሞዴሎች ያሉበት አልበም ነበረ። ምን አይነት ወንድ እንደምትፈልግ ጂንጂንግ እየጠየቀቻት ነው። በዛው የሚያወሩት ግን ዣኦ ከዚህ ቀደም በጣም የምትወደው አቶ ሽሩ ስለሚባለው ሰውዬ ነበረ። በመቀጠልም ወደ ቢሮዋ ትሄዳለች። እሺ አሁን በሚመጣ ፕሮግራም አቶ ጁን ባገኘው ምንድነው የምለው? እንዴት ነህ? ደህና ነህ? እሷ እንዲያለች እየተለማመደች ነበረ። በዛ ሰዓት ግን ቢሮ ውስጥ የነበረውን ጂያሺንን አላየችው ነበረ። ስታየውም በጣም ትደነግጣለች። እሱ ማለት የሀብታም ልጅ ነው። እሷ የምትሰራበት ሊንክ ቴክኖሎጂ የተባለው ድርጅት ዋና ኃላፊ የሆነችው አቶ ጂያ የእሱ እናት ነበረች። ይሄ ድርጅት እንዴት ስራውን እንደሚሰራ ዣኦ ታለማምድህ ተብሎ የእሷ ተላላኪ ለመሆን እንደሆነ እየነገራት ነበረ። ይኸውልሽ እኔ ይህንን ስራ መስራት አልፈልግም። አንቺ ጀነራል ማናጀር ሆነሽ እስከ ዘላለም መቆየት የምትፈልጊ ከሆነ እኔ እዚህ ስራ በምቀርበት ሰዓት ትሸፍኝልኛለሽ ማለት ነው። እሷ ግን እምቢ ነበር ያለችው። ታዲያ ወደ ላይቭ ቀረጻዋም ትሄዳለች። እሷና ጂንጂንግ አንድ ላይ ሆነው እየተናገሩ ነበረ። በዚህም ያኔ እሱ ኮሜንት ያደረገላት እውነት ላቭኖት የሚባለው ነገር የሚሰራ ከሆነ ስለ ፍቅርም እሷ የምታውቅ ከሆነ ለምን እስካሁን ፍቅረኛ እንደሌላት ኮሜንት ያደርግላታል። በዚህ ኮሜንት የተነሳ ብዙ ሰዎች ጥያቄ እያቀረቡላት ነበረ። አረ እንደዛም አትበሉም። ይሄ ላቭኖት የሚባለው አፕሊኬሽን መስራቱን ለማረጋገጥ እኔ በ3 ወር ውስጥ ፍቅረኛ ይኖረኛል። ይሄ ቃሌ ነው። ከትንሽ ቆይታ በኋላ ደግሞ ሌላ ጥፋት ለመስራት በሚያስብበት ጊዜ ሶኬቱን ነበር የነቀለው። በዚህም እሷ በጣም ትቆጣለች። ወደ ቢሮውን ካስገባችሁ በኋላ እየጮኸችበት ነበረ። ሰራተኞቹ እንዳለ ምን ተፈጠረ ብለው ያንን እየሰሙ ነው። ታዲያ እንደ ቅጣትም እንዲሆነው ዛሬ ምሽቱን እንደሚሰራ ነበር የነገረችው። ሌሊት ላይ ምሷ እየሰራች ስለነበረ መንፈስ መስሎ ነጭ ልብስ ለብሶ ሊያስፈራራት ቢሞክርም ምንም አልፈራችም ነበረ። ታዲያ እንደዚህ ልጅነቱን የሚቀጥል ከሆነ ከሷ መቼም እንደማይፋታ እየነገረችው ነበር። ታዲያ ያን ቀን ምሽት ላይ ቤት ከሄዱ በኋላ እሱ ኬክ በሩ ላይ ነበር ያገኘው። በጣም እርቦት ስለነበረ ሳያስበው ያንን መመገብ ጀመረ። ወዲያው ግን ያየው ሪሲቱን ነበረ። ያ የተላከው ለ1201 ለተባለው የአፓርትመንት ቁጥር ነበረ። የሱ 1301 ነው። በዚህም በጣም የጥፋተኝነት ስሜት ስለተሰማው እክሳለው ብሎ በማሰብም ያንን የተረፈውን ኬክ ይዞ የሄደው ወደ 1201 ነበረ። የከፈተችውም ዣኦ ነበረች። ታዲያ ኬኳን እንደበላባት ስታይም በጣም ትናደዳለች። ዛሬ ልደቷ እንደሆነና ልደቷን እንዳበላሸ እየነገረችው ነበረ። የጥፋተኝነት ስሜት ስለተሰማው ወደ ውስጥ ከገባ በኋላ ፍሪጅ ውስጥ ባለ ነገር ልደቷን እንደሚያከብርላት ይነግራታል። ታዲያ እሱም ባለው ነገር በካቻፕ ሃፒ በርዝዴይ ብሎ ከጻፈ በኋላ መልካም ልደት ይመኝላታል። መጀመሪያ ያደረገው ነገር ቢያናድዳትም አሁን ግን ደስተኛ ሆና ነበረ። እሱም ወደ አፓርትማው ከተመለሰ በኋላ ግን በህይወቱ ሁለት አንድ አይነት ሰዎች እንዳሉ ዣኦና እናቱ አንድ አይነት ጸባይ እንዳላቸው እያማረረ ነበረ። ታዲያ እሱም ሌሊት ላይ እየቃዠ ነበረ። ሲቃዠ የነበረው መሬት ላይ ተከስክሶ ከነበረ ሞተር ጋር ሲጋጭ ነበረ። ላበላብ ሆኖ ነበር የተነሳው። በቀጣይ ቀንም እሷ ስታስብ የነበረው በ3 ወር ውስጥ ፍቅረኛ ከየት እንደምታመጣ ነበረ። ታዲያ በዚህም ያደረገችው ጥንዶችን የሚያገናኙ ሰዎች ጋር ስለሷ ማንነት መናገር ነበረ። በዚህም 30 ዓመቷ ስለሆነ ወንድ እንደማታገኝ እየነገሯት ነው። 30 ዓመቷ በመሆኑ በጣም እየተወራባት ስለሆነ ልትሞት እንደሆነ ሁላ አድርገው ነበረ ሲያወሩ የነበረው። በመቀጠል ደግሞ ደሞዟ በጣም ትልቅ ነው። ከዛ በተጨማሪ ደግሞ ስራ ላይ የምታተኩር ሴት ነበረች። አኳኋና እንደ ወንድ ስለሆነ ማንም እንደማይፈልጋት ይናገራሉ። በሌላ በኩል ደግሞ ጂያሺን ስለ ድርጅቱ የሚያሳይ ፍላየር እየበተነ ነበረ። ጥንዶችን ወደሚያገናኙበት ቦታ በሄደችበትም ጊዜ ሲነግሯት የነበረው ደሞዟን ትንሽ መቀነስ እንዳለባት፣ ምግብ መስራት እንደምትችል እንድታካትት ነበረ። በዚህ መሀልም ልጅቷ ስትናገር የነበረው ለሷ የሚሆን ጥንድ ማግኘት በጣም ከባድ እንደሆነ ነበረ። በዛ ቦታ ወረቀት ሲበትን የነበረው ጂያሺንም ይህን ከሰማ በኋላ ከሷ ጋር 100% ተመሳሳይ እንዲሆኑ እሱም
የሚፈልጋትን ሴት አስገብቶ ነበረ። ሁለቱ እንደሚተዋወቁ ያላወቁ ሰዎችም ጥንድ መሆን እንደሚችሉ ነግረዋቸው ነበረ። ከወጡም በኋላ ለምን እንደዛ እንዳደረገ ስትጠይቀው ምናልባት ጥንድ ካላገኘች እንዳይደብራት ብሎ እንደሆነ እየነገራት ነበረ። ታዲያ እሷም ይሄ ነገር ይበልጥ እንድትሰራ ያደረጋት አልገባኝም፣ ወንዶች ለምንድን ነው ስኬታማ ሴት የማትወዱት? ይሄ ነገር ይበልጥ ያበረታታት እንደዚህ ስኬት ላይ ያሉ ሴቶችና ወንዶች የሚገናኙበትን ዝግጅት ለማዘጋጀት ሀሳብ ታመጣለች። አሁን ድርጅት ውስጥ የእሷ ተላላኪ ሆኖ ስለተቀጠረ በዚህም የነገረችው ሰዎች ፍቅረኛ ለመምረጥ የሚያስፈልጋቸውን ጥያቄዎች እንዲሞሉ እነዛን ጥያቄዎች እንዲያወጣ ነበረ። እንዴት ማውጣት እንዳለበት ባያቅም እንዲማር ነበር የነገረችው። ታዲያ እሱም የደወለው ተቀናቃኝ ድርጅት ውስጥ ያለ አንድ ጓደኛው ጋር ነበረ። ጓደኛውም ጥያቄ ይሰጧል። ይሄ ነገር ግን ችግር እንደሚያመጣበት አላወቀም ነበረ። በመቀጠልም የሄደው ካንግ የተባለው ጓደኛው የተኛበት ሆስፒታል ነበረ። ጓደኛው ኮማ ውስጥ ነው። የተፈጠረውም በሞተር አደጋ ነበረ። ከዚህ ቀደም ሲቃዥ የነበረው በጓደኛው አማካኝነት ነው። እናቱም ውጪ እየጠበቀችው ነበረ። ታዲያ ጓደኛው ካንግ ታዋቂ ሰርጅን እንዲያገኝ እሱ ደግሞ በምላሹ ድርጅት ውስጥ እንዲሰራ ያደረገችው የጂያሺን እናት ነበረች። ታዲያ እሱም ጓደኛው ጋር ከሄደ በኋላ ኮማ ውስጥ ቢሆንም እያወራው ነበረ። እናቱ በጣም እየተቆጣጠረችው እንደሆነ፣ አደጋው የተፈጠረው በሱ ምክንያት እንደሆነ እንደሚያስብ፣ ታዲያ ከ3 ወር በኋላ ግን የሞተር ውድድር ስላለ እሱን እንደሚያሸንፍ ለጓደኛው ቃል እየገባለት ነበር። ታዲያ እሷም በቀጣይ ቀን ወረቀቱን እንዳዘጋጀ ስትጠይቀው ጥያቄዎቹ እንዳዘጋጀ ያሳያታል። በዚህም በጣም ወዳው ነበረ። የዛ ሰዓት ከስራ ቶሎ ወጥቶ ከጓደኞቹ ጋር ክለብ ነበረ። በዚህም ግን እሷ ድረገጽ ላይ በምታይበት ጊዜ የእነሱ ተቀናቃኝ ቡድን ጂያሺን የሰራውን ጥያቄ ቁርጥ የሚመስል ጥያቄ ድረገጽ ላይ ለቀው ነበረ። በዚህም ያደረገው ነገር ስለገባት በንዴት ስልክ ስደውልለት እሱ ለጓደኞቹ ስለሷ መጥፎነት እያወራ ስልኩን እየዘጋባት ነበረ። በዚህም ያለው ክለብ እንደሆነ በመረዳትም እዛ ትሄዳለች። ሁሉም ሰው ፊት ትጮህበት ጀመረ። ታዲያ የሰራው ጥፋት እንደሆነ ከተረዳ በኋላ የስራ ባልደረቦቹን ይቅርታ ጠይቆ ድጋሚ ጥያቄዎቹን ለማውጣት ይወስናል። ታዲያ ወደ ቤትም በሄደበት ጊዜ ጥፋተኝነት ስሜት ስለተሰማው ለሷ ቆንጆ ምግብ ይዞላት መጥቶ ነበረ። ልታናግረው እንኳን ባትፈልግም ምግቡን ራሱ እንደሰራው ሲነግራት ስለለፋሽ ብላ ታስገባለች። ነገር ግን አንዱን ሳህን ስታነሳው ቴካዌ እንደተደረገ የሚያሳየውን ደረሰኛ አግኝታ ነበረ። ምግቡን በልተው ከጨረሱ በኋላ ሳህን እያጠበች እያለ ግን ቧንቧዋ ይፈነዳ ጀመረ። በእጇ ለመያዝ እየሞከረች ነው። እሱም እንደምንም ብሎ ይረዳታል። በዚህ የተነሳ እጃቸው ሲነካካ በጣም ደንግጠው ነበረ። ታዲያ እሱም በጣም ቆንጆ ሴት እንደሆነች ነገር ግን ሴትነት እንደሚያንሳት እየነገራት ነበረ። ታዲያ ፍቅረኛ የት እንደምታገኝ ሲጠይቃትም በቅርቡ ያለው የስኬታማ ሴቶችና ወንዶች ዝግጅት ላይ ራት ግብዣው ላይ እንደምታገኝ ብትናገርም እሱ ግን እንደማታገኝ እርግጠኛ እንደሆነ እየነገራት ነበረ። በቀጣይ ቀን ቆንጆ ቢጫ ቀሚስ ለብሳ ወደ ዝግጅቱ ትሄዳለች። እሱም ቆንጆ ሱፍ ለብሶ መጥቶ ነበረ። ታዲያ ምን ያህል አበባ እንደሚያገኙ እየተወራረዱ ነው። እሷ የያዘችው አንድ አበባ ነው። እሱ ግን ሙሉ ሴቶችን ሁላ ማማለል ችሎ ብዙ አበባ ተሰጥቶት ነበረ። ያላት አበባ አንድ እንደሆነ ስትረዳ በጣም ታዝናለች። በዛ ሰዓት ተስፋ ቆርጣ ልትወጣ ስትል ግን ከዚህ ቀደም የምታውቀውን አቶ ሹን ነበር ያገኘችው። እሱም ጊዜ እንዲያሳልፉ ወደ ቤት እየሸኛት ማውራት እንደሚፈልግ ይናገራል። እሷ ግን እሺ እንደማለት እምቢ ነበር ያለችው። ይህንን ከሩቅ የሰማው ጂያሺን ግን አብራው እንድትሄድ ከሰውየው ጋር ቢጠይቃትም እምቢ ነበር ያለችው። ቤት ከገባች በኋላ ስታስታውስ የነበረው አቶ ሹ ስልክ ላይ የሴት ፎቶ ስላየች ምናልባት ፍቅረኛ ይኖረዋል ብላ ነበረ። በቀጣይ ቀንም ስለ ዣኦ ለመረዳት የሷ የመስሪያ ቤት ጓደኛዋ ዶሺ ጋር ነበር ሄደው። ታዲያ ዶሺም ሁሉ ነገር ትነግረው ጀመረ። ከአቶ ሹ ጋር ግንኙነት መጀመር ብትፈልግም ዣኦ ነገር ግን አቶ ሹ ከዚህ ቀደም የሞተች ፍቅረኛ ስላለችው እሷን ለመተካት ብቻ ህይወት ውስጥ መኖር እንደማትፈልግ ዣኦ እየተናገረች ነበረ። ታዲያ በቀጣይ ቀንም እቃ ለመቀበል በምትከፍትበት ጊዜ ዴሊቨሪ በሚያመጣው ሰው ፋንታ የመጣው ጂያሺን ነበረ። ታዲያ እሱም ዴት አብረው እንዲወጡ ለትንሽ ጊዜ ብቻ አብረው ጊዜ እንድታሳልፍ የሚሄዱት ድሮ የተማረችበት ሃይ ስኩል እንደሆነ የልጅነት ፍቅሯን እንድታስታውስ እንደሚረዳት እየነገራት ነው። ይሄ ሀሳብ የልጅ ሆኖ ቢታያትም ነገር ግን ለአንዴ እንኳን ልጅ መሆን ስለፈለገች ትስማማለች። የሰጣትም እቃ ዩኒፎርም ስለነበረ ዩኒፎርሙን ለብሳ በሞተር ይዟት ሄደው ወደ ድሮ ትምህርት ቤት ነበረ። እየተዟዟሩ እስከ ምሽት ድረስ ትምህርት ቤቱን እየጎበኙ እያወሩ ነበረ። አንድ የተደበቀ ቦታ ጋር ደግሞ በሚያነቡበት ጊዜ ከዚህ ቀደም እዛ ትምህርት ቤት ስትማር ዣኦን የሚወዳት ልጅ እንደሚወዳት የሚያሳይ ጽሑፍ ግድግዳ ላይ ጽፎ ነበረ። ታዲያ ጂያሺንን መጨመር ስለሚፈልግ ስለ እሷ ግድግዳ ላይ ይጽፋል። ያደረገው ነገር ጥሩ ቢሆንም እሷ ግን አልተመቻትም ነበረ። እሱም በዛ አላቆመም። ለሷ ጥሩ ስሜት እንዳለው እየነገራት እየተጠጋት ነበረ። ወዲያው ግን የትምህርት ቤቱ ቅጥር ጠባቂ የሆነው ሰውዬ ምን እያደረጉ እንደሆነ ሲጠይቃቸው እየሮጡ ከዛ ቦታ ይሄዳሉ። ተደብቀውም ነበረ። ሰውየው ከሄደ በኋላ ይወጣሉ። ዛሬ ያሳለፉትን ቀን እንደወደደችው ሲጠይቃት እንዳልወደደችው ወንድ ከማሳደድ ይልቅ ይባስ ስራዋ ላይ ማተኮር እንዳለባት እንዲሰማት እንዳደረጋት ነበር የተናገረችው። ታዲያ በቀጣይ ቀንም የሱ ጓደኛ ከውጭ ሀገር ወደዚህ መጥቶ ነበረ። የሚያርፍበት ቦታ ስለሌለ ይዞት ሄደው ወደ ራሱ ቤት ነበረ። በቀጣይ
በቀጣይ ቀንም ዶሺ ስትናገር የነበረው አብራት የምትኖረው ሩሜቷ እንደወጣች አሁን ብቻዋን እንደምትኖር ሰው እንደሚያስፈልጋት እየተናገረች ነው። በዚህም የጂያሺን ጓደኛ እሷ ጋር ይመጣል። ታዲያ ከዚህ ቀደም ይተዋወቁ ነበረ። ድሮ ላይ እያሉ የጂያሺን ጓደኛ ዶሺን ይወዳት ነበረ። በዚህም አሁን እሷ ቤት ይገባል። ከውጭም የመጣው እሷን ለመፈለግ እንደሆነ ነግሯት ነበረ። አንድ ዝግጅት ላይ በሄደችበት ጊዜ አቶ ሹን ነበር ያየችው። ልትቀርበው ብትፈልግም ከሴት ጋር ስለነበረ ግን አመንትታለች። የእሷ ጓደኞችም ሲጠይቋት የነበረው በ3 ወር ውስጥ ፍቅረኛ የማግኘት ጉዞዋ እንዴት እንደሆነ ነበረ። ከማፈሯም የተነሳ ፍቅረኛ እንዳላት ትናገራለች። ያኔ ቶሎ ቴክስት ያደረገችው ለጂያሺን ነበረ። ፍቅረኛዋ እንዲሆን ጥያቄ ታቀርብለታለች። ታዲያ የውሸትም ቢሆን እሱ ደስ ብሎት ነበረ። በምላሹ ግን በሳምንት አንዴ ስራ እንደማይኖረው ይነግራታል። ታዲያ ያን ቀንም እየጠጣች ነበረ። በዚህም ብዙ ከመጠጣቷ የተነሳ አቶ ሹ ሊረዳት ይመጣል። ያኔ ግን ልክ እጇን ሊይዛት ሲል የመጣው ጂያሺን ነበረ። እሱም ይዟት ይሄዳል። ቤትም ከሄዱ በኋላ መጠጥ ላይ መጠጥ እየጨመሩ ነበረ። ሁለቱም ይሰክራሉ። እሷ ያኔ ስታወራ የነበረው ምን ያህል የፍቅር ግንኙነት ለመጀመር እንደከበዳት፣ ፍቅረኛ ማግኘት በጣም ለሷ ዳገት እንደሆነ እያወራች ነው። በዚህም ትከሻው ላይ ትተኛለች። በቀጣይ ቀን አብረው አልጋ ላይ ነበረ የነቁት። ታዲያ ግን ፊቷ ላይ ልክ እንደድመት ስለውባት ነበረ። በመካከላቸው ግን አብረው ቢያድሩም ምንም ነገር አልተፈጠረም። በቀጣይ ቀንም ጂያሺን ሄደው ጓደኛው ካንግ ጋር ነበረ። ታዲያ ሲያወራ የነበረው አሁን ስራ እየሰራ እንደሆነ፣ ዣኦ አለቃው እንደሆነች፣ ቁጡ ብትሆንም ምንም ነገር የማትፈራ ጠንካራ ሴት እንደሆነች፣ ታዲያ ስትቀልድና ስታለቅስ ደግሞ ቆንጆ እንደሆነች እየተናገረ ነው። ወዲያው ግን ለራሱ ከሷ ፍቅር እንደያዘው ሲጠይቅ መቼም እንደማይፈጠር በመካከላቸው ትልቅ የእድሜ ልዩነት እንዳለና የሴት ምርጫው ራሱ እሷ እንዳልሆነች ለራሱ ለማሳመን እየሞከረ ነበረ። በቀጣይ ቀንም የጂያሺን እናት የጠራቻ ዣውን ነበረ። በቅርቡ የምትሰራለትን ደንበኛ ወረቀት እየሰጠቻት ነበረ። በመቀጠልም ሴትዮዋ ስለ ልጇ ትጠይቃለች። ታዲያ ልጇ ጥሩ እየሰራ እንደሆነ ዣው እየተናገረች ነበረ። ሴትዮዋን በማስከተል የተናገረችው በቅርቡ ፍቅረኛው እንደምትመጣ ነበረ። እሱ ፍቅረኛ እንዳለው ሌላ ግንኙነት እንዳለው ስታውቅም እንዴት እንደሆነ በማታውቀው ሁኔታ ተናዳ ነበረ። ያን ቀን ተኮሳትራ ነበረ። እንደ ደንበኛ የተሰጣትን ወረቀት በምታይበት ጊዜ ደንበኛዋ አቶ ሹ ነበረ። ምሽት ላይም ከጓደኛዋ ጂንጂንግ ጋር እንዴት ብላ ቆንጆ ወንድ መቅረብ እንዳለባት እንደማታውቅ እየነገረቻት ነው። ያኔ ስልኳን ከወሰደች በኋላ አብረው እራት እንዲበሉ ለአቶ ሹ መልእክት ትልክባታለች። ዣኦ በጣም ብትደነግጥም አቶ ሹ ግን ፍቃደኛ እንደሆነ መልእክት ልኮ ነበረ። ታዲያ ቪዲዮ ጌም ሲጫወት የነበረው ጂያሺን ጋር የደወለችለት ያንራን የምትባለው ፍቅረኛው ነበረች። ታዲያ እሱ ግን ሙጭጭ የምትለዋ ሴት ብሎ ነበረ ስልኳን ራሱ ሴቭ ያደረገው። ኬክ ይዛለት ወደ ቤት እንደመጣች እየተናገረች ነበረ። በዚህም ሊያገኛት ስለማይፈልግ ሮጦ የሄደው እነ ጂያሺን ጋር ነበረ። ማግኘት የማይፈልገው ሰው ስላለ ለትንሽ ሰዓት እሷ አፓርታማ ውስጥ እንዲደበቅ ጥያቄ ያቀርብላታል። እሷም ትስማማለች። ታዲያ ግን ለሰዓታት ብቻ እንደሆነ ነግራው ነበረ። እሱም በድብቅ ሆኖ ያንራን ወጣች አልወጣች በመስኮት እያየ ነው። ያንራንም ስትገባ አፓርታማ ውስጥ ማንም የለም። ሆን ብሎ እሷን ላለማግኘት እየሞከረ እንደሆነ ብትረዳም ግን ስለምትወደው ይቅርታ አድርጋለት ነበረ። ታዲያ ከቤት ስትወጣ በሚሄድበትም ጊዜ ደስ ይለዋል። ታዲያ እሱም እዛ ትንሽ ይቆያል። ከአቶ ሹ ጋር እራት ግብዣ እንዳላት በሰማበት ጊዜ እንዴት ብላ ማናገር እንደምትችል ለመርዳት እየሞከረ ነው። ታዲያ ቅንጡ ሬስቶራንት ውስጥ እንዳሉ እሱ አቶ ሹ እንደሆነ እንድታስብ ነግሯታል። በዚህም የተነሳ እንዴት ማውራት እንዳለባት፣ እንዴት መንቀሳቀስ እንዳለባት፣ በድንገትም እጁን እንድትነካ ያ የልብ ምቱን እንደሚጨምር፣ ከዛ በተጨማሪ ደግሞ አጋጣሚ እየፈለገች ፊቱ አካባቢ እንድትነካ በመናገር ጆሮዋን እየነካ ጸጉሯን ያስተካክልላታል። ይሄ ነገር እንደማይፈጠር እርግጠኛ ነበር። ነገር ግን እንደ ሀሳብ ወስደው ነበረ። በቀጣይ ቀን አቶ ሹንም ስታገኘው ጂያሺን እንዳላት ለማድረግ እየሞከረች ነበረ። አጋጣሚዎች ፈጥራ ፊቱን ለመንካት ብትሞክርም ምንም አይነት አጋጣሚ አላገኘችም። ስለ ስራም በሚያወሩበት ጊዜ እሱ ስለ ስራ ማውራት እንደማይፈልግ ይነግራታል። በመቀጠልም ወደ ቤት ነበር ይሸኛት። ታዲያ ከመሄዷ በፊት ግን ከዚህ ቀደም ፍቅረኛ አለው ብላ ማሰቧ ስህተት እንደሆነ፣ እሱ ፍቅረኛ እንደሌለው ነበር የነገራት። በቀጣይ ቀን ስራ ስትገባ ጂያሺን እራቱ እንዴት እንደነበረ የሱ ምክር እንደሰራ እየጠየቃት ነበረ። ይኸውልህ ስራ ላይ አተኩር፣ ስለ እኔ ፍቅር ግንኙነት ማሰብ ጠቃሚ አይመስለኝም። ታዲያ ድርጅታቸው ውስጥ ደግሞ አዲስ እንግዶችን ተቀባይ ሴት መታ ነበረ። እሷ ደግሞ ያንራን ነበረች። ይሄንን ያየው ጂያሺንም ወደ አንድ ቦታ ይወስዳትና ያለቃዋ ልጅ እንደሆነ እንዳትናገር ይጠይቃታል። እሷን በምላሹ እሷ የምትለውን ነገር እንዳለ እንዲያከብር ነግራው ነበረ። ምሳ ለመብላት በሚዘጋጁበት ጊዜ ግን የመጣችው ዣው ነበረች። ለስራ መውጣት እንዳለባቸው ስትነግረው በደስታ ነበር የተቀበለው። ይሄንን ያየችው ያንራን ምናልባት በመካከላቸው የፍቅር ግንኙነት ይኖራል ብላ አስባ ነበረ። ከስራ በኋላ ሄደው ጓደኛው ጋር ነበረ። ጓደኛውም ከሰርጀሪ ወጥቷል። አሁንም ግን ከኮማ አልነቃም ነበረ። ታዲያ ዶክተሩ የመከረው እንደምንም ብለው በየቀኑ እሱን ለማውራት እንዲሞክሩና ከኮማ እንዲነቃ እንዲረዱት ነበረ። በዚህም በቀጣይ ጂያሺን እንደተለመደው ጓደኛው ካንግ ጋር ሄዶ ያወራ ጀመረ። እሺ ያው ምን ልንገር፣ የሰሞኑን ህይወቴ የሚሽከረከረው
በዣው ዙሪያ ነው። ያው ልውደዳት አልወደዳት እኮ አላውቅም፣ ነገር ግን አቶ ሹ ፍቅረኛ እንዲሆን ተስማምቻለሁ። ከቀናት በኋላ ግን ያንን ነገር መስማማቴ ንዴት እየፈጠረብኝ ነው። ታዲያ በቀጣይ ቀንም ከአቶ ሹ ጋር ስብሰባ ነበራት። በጣም ቆንጆ ሱፍ ነበር የለበሰችው፣ ሊፕስቲክ ማድረጋ ነበረ። ይህንን ያስተዋለው ጂያሺንም እጇን ካነሳ በኋላ ሽቶ ይቀባታል። ታዲያ የምትወጣው ለራት ግብዣ እንዳልሆነና ስብሰባ እንደሆነ እየነገረችው ነበረ። ምንም ቢሆን ግን እሱ ተናዷል። ወደ ስብሰባው ክፍልም ይገባሉ። ታዲያ ያሉት ጂያሺን፣ ያንራን፣ ዣኦና አቶ ሹ ነበሩ። በዚህም ጂያሺን ነበረ ፕሬዘንት ሲያደርግ የነበረው። ነገር ግን አቶ ሹ እየሰማው አልነበረም። ያንራንም እሱን ታየዋለች እንጂ አትሰማም። አቶ ሹ የገባው ዣኦን ብቻ ለማየት ነበር። ቢሮውን በነበረችበት ጊዜ እሱ ቶሎ እንደሚወጣና አዲስ የተለቀቀ ፊልም ስላለ ሊያይ እንደሆነ ይነግራታል። ታዲያ እሷም ችግር እንደሌለው እሷም ከአቶ ሹ ጋር የራት ግብዣ እንዳላት ነበር የተናገረችው። በዚህም ተናዶ ነበር የወጣው። ራትም ከበሉ በኋላ ወደ ሌላ ቦታ ሊሄዱ ሲሉ ግን አቶ ሹ የስራ ስልክ ተደውሎለት ነበረ። ተሰናብቷትም ይሄዳል። በዚህ ሁኔታ ወደ ቤት መግባት ስላልፈለገች ፊልም ለማየት ትሄዳለች። እንደ አጋጣሚ ሆኖ ሁለቱም የመረጡት ቦታና የፊልም አይነት አንድ አይነት ነበረ። በዚህም እሷ የተቀመጠችው 10 መቀመጫ ርቃ ከጂያሺን ነበረ። ከዛ ከወጡ በኋላ ነበረ የተገናኙት። በዚህም በፊልም ምርጫቸው ተገርመው ነበረ። እሱ የሚወደው እሷ ማየት ያለባት ታሪካዊ ይዘት ያላቸውን ፊልሞች እንደሆነ ቢነግራትም እሷ ግን አክሽን ፊልሞችን እንደምትወድ ትናገራለች። በመቀጠልም ሄደው ወደ በረዶ መንሸራተቻ ስፍራ ነበረ ማየት እንደምትወድ፣ ነገር ግን መንሸራተት እንደማትችል ትነግረዋለች። እሱ ግን እንዲሞክሩ ጥያቄ ያቀርብላታል። በዚህም መጀመሪያ አካባቢ እየወደቁ ቢነሱም ቀስ እያሉ ግን እየተለማመዱ ጥሩ ጊዜ አሳልፈው ነበረ። በቀጣይ ቀንም ለስራ የሚረዳት የድርጅት ኃላፊ የሆነው አቶ ዋንግ የተባለውን ሰውዬ ማውራት ነበረባት። ሰውየው ደግሞ ጎልፍ መጫወት ይችል ነበረ። እሷ ስለማትችል እንዲረዳት የጠየቀችው ጂያሺንን ነበረ። ታዲያ እሱም በሳምንቱ መጨረሻ እንደሚያለማምዳት ነገር ግን ፍቅረኛውን ለመቀበል መኪናዋን እንድታበድረው ነበር ሲጠይቃት የነበረው። እሷም ይህን ከሰማች በኋላ ኤርፖርት ድረስ አብረው እንደምትሄድ ነበር የተናገረችው። በዚህም ግን አሊስ እያለ ፍቅረኛ ብሎ የሚጠራት አዲስ የገዛትን ሞተር ሳይክል ነበረ። በቃሉ መሰረትም ያለማምዳት ጀመረ። ታዲያ ጎበዝ ሆና ለመማር ብትሞክርም ስትመታ ግን ኳሱን እየሳተችው ነበረ። ያኔ ከጀርባ ሆኖ ምን ማድረግ እንዳለባት እጇን ይዞ ያስተምራት ጀመረ። በመቀራረባቸው የተነሳ ሁለቱም ደንግጠው ነበር። በቀጣይ ቀን ደግሞ እሷን ለማለማመድ አቶ ሹ ነበር የመጣው። ነገር ግን ጂያሺን ሲያለማምዳት እንደነበረው ምቾት አልተሰማትም። ከአቶ ዋንግ ጋርም ስትገናኝ አቶ ዋንግ ሴቶችን የሚንቅ ከ30 ዓመት በላይ የሆኑ ሴቶች ጥቅም እንደሌላቸው የሚያወራ አይነት ወንድ ነበረ። በዚህም በጣም ተናዳለች። ከንዴቷ የተነሳ ጎልፉን ለመምታት ስትሞክርም አቅቷት ነበረ። ያኔ የመጣው ጂያሺን ነው። ጂያሺንም ስለሷ ጥሩ ነገር ሲያወራ ስኬታማ እንደሆነች በሚናገርበት ጊዜ አቶ ዋንግ የሰራው ስራ ስህተት እንደሆነ በመረዳትም ኮንትራቱን እንደሚፈርም ይናገራል። እሷም ለመምታት ስትሞክር ኳሱን እጇን ወለም ብሏት ስለነበረ ታዲያ ሁለቱ ቁጭ ብለው እያወሩ እያለ ግን ህፃናቶች በአረፋ ኳስ እየሰሩ ነበረ። በዚህም ያ ኳስ ወደ እሷ በሚመጣበት ጊዜ እያያት በውበቷ ተገርሞ ቆንጆ እንደሆነች ለራሱ እየተናገረ ነበረ። ጎልፉንም ስላለማመዳት እንደ ምስጋና ምግብ እየጋበዘችው ነበረ። ከያንራን ጋር ያለው ግንኙነት ምን እንደሆነ ስትጠይቀውም ከልጅነቱ ጀምሮ ጥብቅ ያለችበት ሴት እንደሆነች፣ የእሷ ቤተሰቦችና የሱ ቤተሰቦች እንደሚጋቡ ስምምነት ላይ እንደደረሱ እየነገራት ነበረ። እሱም መልሶ ስለ አቶ ሹ ሲጠይቃት ሌላ ወሬ ማውራት እንደማያስፈልግና ቆንጆ ምግባቸውን እንዲያጣጥሙ ወሬውን በማስቀየስ ትናገራለች። በቅርቡም ቫለንታይን ዳይ ደርሶ ነበረ። ታዲያ አፕሊኬሽናቸው አፕዴት መደረግ ነበረበት። በሱም ሀሳብ አምጥተው ለዋና አለቃዋ ሲያሳያት ሀሳባቸውን በጣም ወዳው ነበረ። ታዲያ የቫለንታይን ዳይ ሌሊት ላይም እሱ ወደ እሷ ቤት ከመጣ በኋላ እንደ ስጦታ የሰጣት እሾሃማውን ካክተስ የተባለውን ተክል ነበረ። ለምን እንዳመጣላት ስትጠይቀው ለቫለንታይን ስጦታ እንደሆነ ይነግራታል። ትክክለኛ ምክንያቱ ምን እንደሆነ ስትጠይቀው ደግሞ ለስራ ስላገዘችው እንደሆነ ነበር የነገራት። ይህ ምክንያት ስለተዋጠላትም ትስማማለች። በቀጣይ ቀንም እንደ ስጦታ አዲስ ላፕቶፕ አቶ ሹ ቢሮ አስቀምጦላት ነበረ። ያንን እየከፈተች ፈገግ ብላለች። ያንራንም ፎቶ በማንሳት የላከችው ለአቶ ሹ ነበረ። ለሱ መረጃ በማቀባበል ትረዳው ነበረ። ስለ ቫለንታይን ስራቸውም ንግግር እያደረጉ ነበረ። አሁን አፕዴት ያደረጉት አፕሊኬሽን ትልቅ ተቀባይነትም አግኝቶ ነበረ። ያን ቀንም ሁሉም ሰዎች ከወጡ በኋላ የመጣው ጂያሺን ነበረ። ቫለንታይን ዴይ ስለሆነ ለምን ከያንራን ጋር እንዳልሆነ ስትጠይቀው ከሷ ጋር ግንኙነት እንደሌለው ተናግሮ ነበረ። ታዲያ ቃለ ማንሳት ስትሞክር ግን እጇን ወለም ብሏት ስለነበረ አሁን በጣም ያማታል። ወደ
ሆስፒታልም ደንግጦ ይዟት ሄዶ ነበረ። ታዲያ እሷም ለትንሽ ጊዜ እንደሚታሸግላት ነበር የተነገራት። ስራም ትታ ቤት መዋል ጀመረች። ነገር ግን በስራዋ ሁሉ እሱ ነበረ ሲያግዛት የነበረው። የታሰረላትም ከተፈታ በኋላ በትንሽ ፋሻ ተደርጎ ወደ ስራዋ መመለስ ችላ ነበረ። የሰጣትንም ካክተስ አጠገቧ አስቀምጣ እያየችው የምትወደው ጂያሽንን ይሁን አቶ ሹን ግራ ገብቷት ነበረ። አንድ ቀን ምሽት ላይም ከስራ ስትገባ በጣም ዝናባማ ነበረ። ሊፍቱ ደግሞ አይሰራም። በታኮ መራመድና ደረጃውን መውጣት በጣም ከብዷት ነበረ። ይባስ ብሎ እሷ አፓርታማዋ ጋር ስትደርስ ደግሞ ቁልፏን ቢሮ ረስታው ነበረ። በዚህ መደናገር ውስጥ ሆና የመጣው ጂያሺን ነበረ። ታዲያ እሱ ጋር እንድትሆንም ጥያቄ ያቀርብላታል። እሺ ብላ ከገባች በኋላ ልብስ ቅያሪ ሰጥቷት ነበረ። ታዲያ በተኛችበት ጊዜ ግን እሷን እያየ እንደሚወዳት ተናግረው ነበረ። በቀጣይ ቀን ከእንቅልፏ ስትነሳ እሱ አልነበረም። ነገር ግን የምትጠጣውን ውሃ፣ የምትለብሰውን ልብስ እንዲሁም ስልኳን ሁላ ቻርጀር አድርጎላት ነበር የወጣው። ታዲያ ምግብ ይዞ በሚመለስበት ጊዜ ደግሞ እሷ ወደ ስራ ሄዳ ነበረ። ታዲያ በቀጣይ ቀንም የስራ ባልደረቦች አንድ ላይ ግንኙነታቸውን እንዲያበለጽጉ ጉዞ እንደሚኖር ተናግራ ነበረ። በዚህም ያንራን እሷ እንደምታዘጋጀው ትናገራለች። ባስ ውስጥ በነበሩበት ጊዜ ጂያሺንና ዣኦ አጠገብ ላጠገብ ቢቀመጡም እንቅልፋቸው በመጣበት ጊዜ ትከሻው ላይ ተኝታ እሱ ደግሞ ጭንቅላቷን ተደግፎ ነበረ። በትንሽዬ ጀልባም ቦታውን እየጎበኙ እየተናፈሱ እያለ ሳያስቡት ጂያሺንና ዣኦ እየተያዩ እየሰረቁ ይተያዩ ነበረ። ይህንን ትኩረት ያደረገችው ያንራንም በጣም ይደብራታል። እንደ ድንገት ሆኖ ዣኦ ደግሞ ውሃ ውስጥ ትገባለች። ያኔ ጂያሺን ዘሎ ገብቶ አውጥቷት ነበረ። ታዲያ ከዘመናት በፊት በነበረው የቻይና አለባበስም ቡድኖቹ እንዳለ ለብሰው ነበረ። በዚህም ጥንድ ሆነው ጊዜ እያሳለፉ ነው። ነገር ግን ዣኦ ከአቶ ሹ ጋር ለማሳለፍ ያን ያህል ፈቃደኛ አልነበረችም። በሌላ በኩል ያንራን ጋር መሆን ያልፈለገው ጂያሺንም እሷን ተደብቆ አምልጧት ነበረ። በመቀጠልም ዣኦና እሱ ሲገናኙ አንድ ቦታ ቁጭ ብለው ያወራሉ። እዛም ትንሽዬ ኩራዝ የምትመስል ሻማ ተቀብለው ውሃ ላይ እየለቀቁ ምኞት እየተመኙ ነበረ። እሷ የተመኘችው ጂያሺን ሁሌም ደስተኛ እንዲሆን ነበረ። እሱ ደግሞ የተመኘው እሷን የሚጠብቃት ሌላ ሰው በህይወቷ እንድታገኝ ነበረ። ወደሚያድሩበት ቦታ እየተመለሱ እያለ የተገናኙት ከዡ ጋር ነበረ። ታዲያ አቶ ሹ ሲነግራት የነበረው ከዚህ ቀደም በ3 ወር ውስጥ ፍቅረኛ እንደምታገኝ ቃል እንደገባች፣ ይሄ ጉዞ እንዴት እንደሆነ እየጠየቃት ነው። በመቀጠልም ከዚህ ቀደም እሱ ድርጅት ውስጥ ኢንተርን ሆና ትሰራ ነበረ። ያኔ ከዛ ድርጅት ስትወጣና ሊንክ ቴክኖሎጂ ውስጥ ስትቀጠር ወረቀት ጽፋለት ነበር የሄደችው። ያንን ወረቀት እስካሁን አስቀምጦት ነበረ። ይህንን ስታይ እንደሚወዳት ነበር የተረዳችው። ታዲያ እንደሚወዳት እየተናገረ እያለ ግን ከሩቅ ሆኖ የሰማው ጂያሺን ተናዶ ነበረ። ያኔ ጓደኞቻቸው ይቀላቀሉና ሀሳባቸውን ሳይጨርሱ አቋርጠዋቸው ነበረ። ይህንን ያየው አቶ ሹም እንድታስብ በት ነግሯታል። ቡድኑም አንድ ላይ ሆነው እየዘፈኑና እየደነሱ ጥሩ ጊዜ እያሳለፉ ነበረ። ጌምም እየተጫወቱ አንድ ባንድ እየጠጡ ነበረ። ከነሱ መሀል እያሸነፈች የነበረችው ዣኦ ስለነበረች አልሰከረችም። ታዲያ ግን ጂያሺን ሰክሮ ነበረ። ሲገናኙም ከአቶ ሹ ጋር ያወራችው ምን እንደሆነ ይጠይቃታል። ታዲያ እሷም ወደ ክፍሉ ይዛው ትሄዳለች። እዛም ካስተኛችሁ በኋላ ግን በወጣችበት ጊዜ ከሱ ክፍል ቡድኖቹ አይተዋት ስለነበረ በቀጣይ ቀን ወሬው ሁሉ ስለሷ ነበረ። ታዲያ ይሄንን ያየችው ያንራንም በጣም ትናደዳለች። ጂያሺንም እሷን ተጠግቶ ሁሉን ነገር ያስረዳታል። በቀጣይ ቀንም ኮማ ውስጥ ያለ ጓደኛው ጋር ከሄደ በኋላ እንዴት ብሎ ለዣኦ ስሜቱን መናገር እንዳለበት ጂያሺን እየተለማመደ ነበረ። ታዲያ እስከ ምሽት ድረስ ፕሬዘንቴሽን ካዘጋጀ በኋላ ወደ ስብሰባው ክፍል ይጠራታል። በዚህም ሲያሳያት የነበረው እሷ የደረሰችበት ስኬት፣ ፊኛ አዘጋጅቶ እንደሚወዳት እየነገራት ነበር። ይሄን ስታይ ግን በጣም ትደነግጣለች። ታዲያ ለትንሽ ጊዜ ማሰብ እንደምትፈልግ ነበር የተናገረችው። ይሄ ነገር ለሷ ቢላትም ይሄ ነገር በጣም አስከፍቶት ነበረ። ከጓደኛዋ ጂንጂንግ ጋርም ስታወራ የነበረው ከሁለት ወንዶች መካከል የቱን መምረጥ እንዳለባት ግራ እንደገባት ነበረ። በዚህም ጓደኛ የመከረቻት እሷ ያወጣችውን አፕሊኬሽን እንድትጠቀም፣ በዚህም ከሁለቱ የትኛው ይበልጥ እየተንከባከባት እንደሆነ ማወቅ እንደምትችል ነበር የነገረቻት። ታዲያ በቀጣይ ቀንም አቶ ሹ የላከላት ቀሚስ ነበረ። ቀሚሱ ላይም ለሰርግ አብረው እንዲሄዱ ጥያቄ እያቀረበላት ነው። በዚህም ቀሚሱን ለብሳ በነበረበት ጊዜ የመጣው ጂያሺን ነበረ። እንዳማረባት ይነግራታል። ታዲያ እሱ ደግሞ እንደ ስጦታ ከዚህ ቀደም የገዛላትን ጫማ ነበር የሰጣት። እሷን ብሩ እንደምትመልስለት ብትናገርም ስጦታ እንደሆነ ይነግራታል። እዛ ዝግጅት ላይ ደግሞ ጂያሺን ራሱ ሄዶ ነበረ። ታዲያ አቶ ሹና ዣኦ አብረው ጊዜ እንዳያሳልፉ በቻለው መጠን እየሞከረ ነበረ። ፎቶ በሚነሱበት ጊዜ ሆን ብሎ ሙሽራው ጋር በመሄድ ራሱ አንገቱን እያስገባ ነበር። ታዲያ ፖስት በሚያደርግበት ጊዜ አቶ ሹ ከዣኦ ጋር እንደሄደ ሰርጉ ላይ በማሳየት አንድ ላይ ተነሱትን ፎቶ ፖስት ያደርጋል። ይህንን ያየው ጂያሺን ደግሞ ከአለቃው ጋር አንድ ላይ ሰርግ እንደሄደ በማሳየት የሁለቱን ፎቶ ፖስት አድርጎ ነበረ። ታዲያ የዚህ ወሬ አቀናባሪ የድርጅቱ ወረኛ የሆነችው ኪዩ የምትባለው ልጅ ደግሞ ነገሩን ታጠናክርና ድርጅታቸው ውስጥ
የፍቅር ሶስት ማዕዘን እንዳለ እሱም በዣኦ በአቶሹና በጂያሺን መካከል እንደሆነ ፖስት እያደረገች ነበረ። ታዲያ በቀጣይ ቀንም እንደ ድንገት እሱ የሞተር አደጋ ይደርስበትና ሆስፒታል ይገባል። ነገር ግን ያን ያህል ከባድ አደጋ አልደረሰበትም ነበረ። በዚህም እሷ ሰምታ እንድትመጣ ለማድረግ ፎቶ አንስቶ ድረገጽ ላይ ፖስት አድርጎት ነበረ። እሷ በዛ ሰዓት የነበረችው ከአቶሹ ጋር ጊዜ እያሳለፈች ነበረ። የሄዱትም የተለያዩ እንስሳቶች ወዳሉበት ቦታ ለመጎብኘት ነበረ። ታዲያ ዣኦም እሱ ሆስፒታል እንዳለ እዛው ሆና ነበር ያወቀችው። ጓደኛዋ ዶንቺን ነበር የላከቻት። እሷ በሄደችበት ጊዜ አቶሹና ዣኦ አንድ ላይ እንደሆኑ የሰማው ጂያሺን ቀጥታ ከሆስፒታል ወጥቶ የሄደው ወደዛ ቦታ ነበረ። በዚህም ግን እነሱን ማግኘት አቅቶት ራሱን ያገኘው ዶሮዎች ወዳሉበት ስፍራ ነበረ። እነሱን እያባረረ እያለ ደግሞ አቶሹ ወደዛ ሲመጣ ሁለቱ ወንዶች ይፋጠጡ ጀመረ። ይህንን ያየችው ዣኦ ከመደንገጧ የተነሳ እሱን ይዛ ወደ ሆስፒታል ትሄዳለች። ሁለቱ ወንዶችም እየተፎካከሩ ነበረ። ታዲያ እሷን ልብ ለማሸነፍም ተወራርደው ነበር። ያንሯንም ዣኦን ስታያት በጣም ትናደዳለች። ለእሱ እንደማታስብ ሆስፒታል መታ እንኳን እንዳልጠየቀችው እየተናገረች ነበረ። ታዲያ አሁን ስራ ላይ የምታተኩረው ዣኦ ይህንን ስትሰማ ደብሯት ነበረ። በንዴትም ሆስፒታሉን ትታ ነበር የወጣችው። ታዲያ በቀጣይ ጊዜም ኢንቨስተሮችን ለማናገር ሄዳ ነበረ። ሁሉም ወንዶች ናቸው። እንዲጠጡ ጥያቄ እያቀረቡላት ነው። እነሱም ማስከፋት ስለማትፈልግም እሺ ብላ እየጠጣች ነበረ። በዛ መሀል ግን እያመማት ነው። ታዲያ እነሱ በዛ አላበቁም። ቦታ ቀይረው ሌላ ቦታ ኪያሮኬ ቦታ እንዲሄዱ ጥያቄ ሲያቀርቡም እሷን ቢማለክ ከብዷት ሳለ የመጣው በዛ ሰዓት ጂያሺን ነበረ። ያን ቀን በጣም አሟት ስለነበረ ስታስብ የነበረው ስለ ስራ ነው። ከተንከባከቧት በኋላ በስራ ለማገዝ አስቦ ዶክመንቶችን በሚያይበት ጊዜ ያየው እሱና አቶሹን የምታወዳድርበትን ወረቀት ነበረ። ታዲያ ወረቀቶቹ ላይም መስፈርቶቹን በሚያነብበት ጊዜ ብዙ ማርክ የተሰጠው ለአቶሹ ነበረ። ይሄ ነገር ያናድደዋል። በቀጣይ ቀን ከታመመችበት ስትነሳ ደህና ሆና ነበረ። ነገር ግን እሱ ያንን ወረቀት እንዳየው እርግጠኛ ነበረች። ለማስረዳትም ቢሮ በሄደችበት ጊዜ ሁሉን ነገር ለመናገር ስትሞክር መሆን የሚገባት ከአቶሹ ጋር እንደሆነና እንድታስረዳው እንደማይፈልግ ነበረ ጂያሺን የነገራት። ይባስ ነገሮችን ለመጨመር ደግሞ እናትየው ትጋብዛታለች። ታዲያ በሚያወሩበት ጊዜ በእሷና በልጇ መካከል ያለውን ግንኙነት እንደማትፈቅድ፣ ያ የሚሆነው ልጇ ለእሷ የማይገባ ሆኖ ሳይሆን ዣኦ ለልጇ በጣም እንደምትበዛበት እየተናገረች ነበረ። ይህንን የሰማችው ዣኦ ምንም እንደማትጨነቅ፣ በመካከላቸው ያለው የስራ ነገር ብቻ እንደሆነና ከዛ ያለፈ ግንኙነት እንደማይኖራቸው ለእናትየው ታረጋግጥላታለች። ታዲያ በቀጣይ ቀንም ቢሮአቸው ውስጥ አንድ ዝግጅት ነበረ። ያ ዝግጅት ልባቸውን የሰበረውን ሰው ለማመልከት ያ ሰው የሰጣቸውን እቃ የሚያስቀምጡበት ቀን ነበረ። ታዲያ ዣኦና ጂያሺን አያወሩም። እነሱ መልእክት የሚነጋገሩት በዶሺን አማካኝነት ነበረ። በእነሱ መጣላት ምክንያት ሁሉም ሰው ቢናደድም ይሄ ነገር ያስደሰታት ግን ያንሯንን ነበረ። ታዲያ ሁሉም ልባቸው የሰበረውን ሰው ለማሳየት እቃቸውን እያስቀመጡ ነበረ። ከሱ መሀልም ዣኦ ጂያሺን የሰጣትን ካክተስ አስቀምጣ ነበረ። ታዲያ ዝግጅቱ ላይም ጂንጂንግ ንግግር ታደርጋለች። ያ ፕሮግራም ካለቀ በኋላ ያንን ካክተስ ለመውሰድ ዣኦ ሄዳ ነበረ። በተመሳሳይ ሁኔታም ጂያሺን እዛ ነበረ። ታዲያ እሷም ይዛ ያለ መብራት ሲጠፋ እንደ ድንገት ትጥለዋለች። ካክተሱን ለማንሳት ስትሞክር ደግሞ እጇን ወግቷት ነበረ። ያኔ የመጣው ጂያሺን ነው። በዚህም ደሟ እንዲያቆም ያደርግላታል። ከመቀራረባቸውም የተነሳ ሊስማት በሚጠጋበት ጊዜ ያኔ የመጣው ዘበኛው ነበረ። ታዲያ እነሱም ማቋረጥ ነበረባቸው። ታዲያ እሱም ከዚህ በኋላ የወሰነው ለሷ ብሎ በጣም ስኬታማና ያደገ ሰው መሆን እንዳለበት ነበረ። በቀጣይ ቀንም እናትየዋ ጂያሺን ልጇ እንደሆነ ትናገራለች። ከዛ በኋላ ትኩረት የሚያደርገው ስራ ላይ ነበረ። በቅርቡ ላለው ኢቨንት እሱ ዋና አዘጋጅ ነበረ። ታዲያ በቀጣይ ቀንም የኢቨንቱ ቀን ደርሶ ብዙ ሰዎች ተሰባስበው ነበረ። ታዲያ ግን የተጋበዘችው ዘፋኝ አልመጣችም። ከነሱ መካከል ሰው እንዲዘፍን አስተዋቂዋ እየጠየቀች ነበረ። ያኔ መድረክ ላይ የወጣው ጂያሺን ነበረ። በፒያኖ ታግዞ እየዘፈነ ነው። ዘፈኑም ስለ ፍቅር ነበረ። ብዙውን ጊዜ ከዣኦ ጋር ስላሳለፈው ነገር እየነካ ነበረ። እሷም ስላሳለፉት ጊዜ እያስታወሰች ነው። ዣኦና አቶሹ በሚያወሩበት ጊዜ ጂያሺን እየቀና እየመጣ ኢቨንቱ ላይ ችግር እንዳለ እየነገራት ነበረ። ያ ችግር ደግሞ ሁለት ሴቶች እየተጣሉ ነው። ላቭኖት በተባለው አፕሊኬሽን ሁለቱም አንድ ወንድ አፍቅረው ነበረ። በዚህ የተነሳ ድብድቡ ይቁም ቢባል ሴቶቹ ሊያቆሙ አልቻሉም። ጂያሺንም መሀል ገብቶ ነበረ። ይህን ነገር ለማስቆምም ዣኦ ያደረገችው እነሱ ላይ ውሃ መድፋት ነበር። ታዲያ በነገሩ መሀል ደግሞ የነበረችው ያንራን ራሱ ተገፍትራ ጭንቅላቷን ፖል መቷት ነበረ። ያኔ አዝሎ ወደ ክሊኒክ የወሰዳት አቶሹ ነበር። ታዲያ አቶሹም በመጨረሻ ምላሽ ፈልጎ ነበረ። ጃውንም ይጠይቃታል። እሷ ግን አብረው መሆን እንደማትችል ነገር ግን በስራ አማካኝነት በጣም እንደምታከብረው ትናገራለች። ሁለቱም የወሰኑት ከዚህ በኋላ ጓደኛ ለመሆን ነበረ። ኢቨንቱ ካለቀ በኋላ የጂያሺን እናት ሁሉንም እራት ግብዣ ጠርታቸው ነበረ። ታዲያ ከአቶሹ ጋር ባወራችው ወሬ ምክንያት ግን ዣኦ መሄድ አልፈለገችም። ባህር ዳርቻው ጋር ወክ እያደረገች ነበረ። ያኔ ዝም ብሎ አብሯ ሲራመድ የነበረው ጂያሺን ነበረ። በመሀል ይስቃሉ። ነገር ግን
ጥልቀት ያለው ወሬ አያወሩም ነበረ። በሌላ በኩል የተባለች ከዚህ ቀደም የሊንክ ቴክኖሎጂ ጄኔራል ማናጀር የሆነች ነገር ግን በወሊድ ምክንያት ስራውን ባቋረጠችበት ጊዜ እሷን ተክታ ስትሰራ የነበረችው ዣኦ እንደሆነች ባየችበት ጊዜ በቅናት ትቃጠል ጀመረ። እንደምንም ብላ እሷን ከድርጅቱ እንደምታስወጣት እየተናገረች ነበረ። በቀጣይ ቀን ደግሞ ከባድ ነገር ድረገጽ ላይ ወጥቶ ነበረ። ይሄም የጂንጂንግ ባል እንደፈታት የሚያሳይና ሁለቱ ግንኙነታቸው እንዳበቃ የሚያሳይ ነበረ። ይሄ ነገር ደግሞ ለላቭኖት አፕሊኬሽን በጣም መጥፎ ነው። ምክንያቱም እሷ የብራንድ አምባሳደራቸው ነበረች። እሷ የፍቅር ግንኙነቷ ስኬታማ ሳይሆን እንዴት ድርጅቱን ተወክላለች ተብሎ በብዙ ኮሜንት እየተወራ ነበረ። ጂንጂንግን ባሏን ለማግኘት እየሞከረች ነበረ። ይሄንን የተረዳችው ዣኦም ከጃሽን ጋር ሆና ብትፈልጋት ልታገኛት አልቻለችም። አሁን ያሉበት ነገር በጣም እያሽቆለቆለ ነበረ። በዚህም ስብሰባ ላይ በነበሩበት ጊዜ የመጣችው ወይዘሮ ሶንግ ነበረች። ይሄ ሁሉ ነገር ጥፋቱ የዣኦ እንደሆነ እየተናገረች ነው። እሷም ድርጅቱ እንዲወድቅ ስለማትፈልግ ጥፋቱ የእሷ እንደሆነና ይቅርታ እየጠየቀች ነው። ለማስተካከልም እንደምትሞክር እየተናገረች ነበረ። ሴትዮዋ በዛ አላበቃችም። ይባስ ብላም የዣኦን ቢሮ ለራሷ እንደምትፈልገው ትናገራለች። ታዲያ ይሄንን የሰማው ጂያሺን እናቱን ማናገርና መቆጣት ቢፈልግም እሷ ግን ችግር እንደሌለው ያለውን ነጻ ዴስክ አንዱን እንደምትወስድ እየተናገረች ነበረ። ታዲያ የጂንጂንግን ፍቅረኛ እያፈላለጉ ነበረ። ታዲያ እሱ የሚሰራበት የድሮ ድርጅቱ ሙሉ ለሙሉ እንደከሰረና በክስረቱ መሀል ደግሞ ጂያሺንን ይዞ መውረድ ስላልፈለገ ሊፈታት የፈለገው በዛ ምክንያት እንደሆነ ለነዣኦ በስልክ እየነገራቸው ነበረ። ያኔ ጂንጂንግ የነበረችው ባሏ ከዚህ ቀደም የገዛላት አፓርታማ ውስጥ ነበረ። በዚህም በር ሲንኳኳ ስትሰማ እየሮጠች ስትወጣ ባሏ ነበረ። በዚህም ሁለቱ ቁጭ ብለው አውርተውበት ይታረቃሉ። ወይዘሮ ሶንግን በቀጣይ ቀን ስብሰባ ከጠራች በኋላ የዣኦ ጥፋት ያ ብቻ እንዳልሆነ ታዲያ ድርጅት ውስጥ ካለ በእድሜ ከሚያንሳት ልጅ ጋር ግንኙነት መጀመሯ እራሱ ለድርጅቱ እንደማትመጥን እንደሚያሳይ እየተናገረች ነበረ። በዚህ መሀል የተናደደው ጂያሺን ዣኦን ይዟት ይወጣል። በቀጣይ ቀንም እናትየው ለንግግር ፈልጋት ነበረ። በዚህም ቁጭ ብለው በሚያወሩበት ጊዜ በእሷ ምክንያት ድርጅቱ በጣም እየተጎዳ እንደሆነ ላቭኖት የተባለው አፕሊኬሽን ለሰዎች የቀረበው በእሷ አማካኝነትም ስለሆነ አሁን መጥፎ ነገር ላይ እንዳሉ እየተናገረች ነው። በዚህም ጥፋቷ የዣኦ እንደሆነ በማመንም የተናገረችው ከድርጅቱ መልቀቅ እንደምትፈልግ ነበረ። እናትየው ግን መልቀቅ እንደሌለ ነገር ግን ለትንሽ ጊዜ እረፍት እንድትወስድ ነበር የነገረቻት። እሺ ብላ እቃዋን ሰብስባ ስትወጣ ግን የተከተላት ጂያሺን ነበረ። እሱም ለትንሽ ጊዜ ስራ እስክትመለስ ድረስ ስራ እንደለቀቀ ይናገራል። ታዲያ ቤት ውስጥ እረፍት ላይ ብትሆንም ያረፈች ያህል አይሰማትም ነበረ። ሁሉ ጊዜ ጂያሺን ይመጣል። ስፖርት ስትሄድ ጂም ውስጥ እሱ ነበረ። ታዲያ በዝናባማ ቀን ወክ ስታደርግ እሱ ነበር። ዮጋ ክላሷ ላይ እሱ ይመጣ ነበር። በዚህም በጣም ነበር ያሰለቻት። አንድ ቀን ላይም ለሷ ሰርፕራይዝ ለማዘጋጀት ተደብቆ አፓርታማ ውስጥ ገብቶ ነበር። ያኔ እሷ ደግሞ የመጣችው ከአባቷ ጋር ነው። በዚህም ቶሎ ብሎ ይደበቃል። ታዲያ ግን አባትየው ቁጭ አድርገው ልጁን እየመከረ ነበር። መንኮሻኮሽ በሚሰማበት ጊዜ ግን እንደ ድንገት ያየችው የጂያሺንን ጫማ ነበር። በዚህም አባትየው መጋረጃውን እንዳይከፍተው እንደምንም ታደርጋለች። ቁጭ ብለው በሚያወሩበት ጊዜ አባትየው ሲመክራት የነበረው ስጦታ ይዞላት የመጣው የፒራሚድ ቅርጽ ነበረ። ህይወት እንደ ፒራሚድ እንደሆነ መጨረሻ ላይ እታች በነበሩበት ጊዜ ብዙ ቦታና ምቾት እንደሚኖር፣ ስኬት ላይ ሲወጣ ግን ከባድ እንደሆነ እየነገራት ነበረ። ታዲያ እሷ እስከዛሬ ያደረገችውን ልፋት አባትየው ቢያይም አንድ ቀን እንኳን አመስግኗት አያውቅም ነበረ። ውጪ ሆኖ ተደብቆ ሲያይ የነበረው ጂያሺንም በእሷና በአባቷ መካከል ጥሩ ነገር እንደሌለ ተረድቶ ነበረ። አሁንም እንደ ድንገት ያንኮሻኩሻል። እሷም ለማስቀየስ ብትሞክርም አባትየው ግን አይቶት ነበረ። ወዲያው የጽዳት ሰራተኛ እንደሆነ ለማስመሰል ጂያሺን ቢሞክርም አባትየው ስላወቀ ተናዶ ባት ጥላት ይሄዳል። ታዲያ እሷን በጣም አዝናለች። በዚህም አባቷ መቼም በሷ ደስተኛ እንደማይሆን እየተናገረች ነበረ። ያኔ ግን ጂያሺን የነገራት በሷ ሁሌ እሱ ደስተኛ እንደሆነ፣ አባትየው ባመጣው ፒራሚድ ደግሞ ቢታይ የፒራሚዱ ጫፍ ላይ እሷ እንደደረሰች እየነገረ እያበረታታት ነበረ። በመቀጠልም ያስቀመጠላትን ሰርፕራይዝ ለማሳየት ይዟት የወጣው ወደ ባልኮኒው ነበረ። ትንሽዬ ፈረሳለች። ታዲያ እሷን አሻንጉሊት በመምታት ንዴቷን መውጣት እንደምትችል እየነገራት ነው። በመቀጠልም መሬት ያሉ ከረሜላዎችን እየሰበሰበ እሷ ከረሜላ እንደሆነች እየነገራት ነበር። ታዲያ እሱ በተናገረውም ነገር ራሷን ታበረታታ ጀመረ። በቀጣይ ቀን ጓደኛዋ ጂንጂንግ ለምሳ ብትጋብዛትም እምቢ ትላለች። ቼሪ ብሎሶም የተባለው ዛፍ አበባ ማፈንደቁ ስለማይቀር እዛ ደግሞ ብዙ ሰዎች ለጉብኝት ስለሚሄዱ እንደምትሄድ ትናገራለች። እሷም እዛ ምኞቷን ካስቀመጠች በኋላ ትጸልይ ጀመረ። ስትጸልይ የነበረው ድርጅቱ ስኬት ላይ እንዲደርስ ነበረ። ታዲያ ግን እዛ ቦታ ራሱ ተከትሏት ጂያሺን በድብቅ መጥቶ ነበረ። እዛ ምንጣፍ ካነጠፈች በኋላ ፒክኒክ ስለሆነ ትተኛለች። አጠገቧ መጥቶ የተኛው ጂያሺን ነበረ። ኮቱንም አውልቆ አልብሷት ነበረ። ታዲያ እሷ ከእንቅልፏ ስትነቃ ስታየው እዚህ ድረስ ስለተከተላት ተናዳ ነበረ። እዚህ የመጣችው አበባው ሲፈነድቅ ብቻዋን ማየት ፈልጋ እንደሆነ ብትናገርም
እሱ ግን የተናገረው ሌላ ቦታ ሆኖ ማየት እንደሚችሉ ነበረ። ይዟት ሄደው ሄሊኮፕተር ጋር ነበረ። በዚህም እዛ እንድትገባ የመንጃ ፍቃድ እንዳለው በማሳየትም ይዟት ሄዶ ከላይ ሆኖ ዛፉን ያዩ ጀመረ። ከትንሽ ቆይታ በኋላ ግን አየር በመቀየሩ ምክንያት ሄሊኮፕተሩን መቆጣጠር በጣም ከብዶት ነበረ። እሷም እንደምትሞት በማመን አይኗን ጨፍናለች። ነገር ግን በተቆጣጣሪዎቹ አማካኝነት እንደምንም ብለው ወደ መሬት መውረድ ችለው ነበረ። በዛ ሰዓት ግን የተረዳችው ህይወት አጭር እንደሆነ ነበረ። በዚህም እሱን ታቅፋለች። ታዲያ በጣም እንደምትወደው ለመጀመሪያ ጊዜ ነበር የተናገረችው። እሱም ይሄን ሲሰማ በጣም ደስ ይለዋል። ወደሚያድሩበትም ሆቴል ይሄዳሉ። በሱ ምርጫ መሰረትም ቦታው በአበባና በሻማ ያንቆጠቆጠ ነበረ። ያንን ስታየው በጣም ደስ ይላታል። ሻወር ለመውሰድ ስትሞክር አብሯት ሊገባ ቢሞክርም እምቢ ነበር ያለችው። ከዛ ከወጡ በኋላ ያዘጋጀችለትን ስጦታ ነበር የሰጠችው። በሚከፍትበት ጊዜ ከመጀመሪያው ቀን ጀምሮ አብረው ባሳለፉበት ጊዜ የሱ ዕቃ የሆነውን የሰጣትን ነገር እንዳለ በፍቅር ቃላቶች አጅባ እዛ ሳጥን ውስጥ አስቀምጣ ነበረ። እሱም ይሄን ሲያይ በጣም ደስ ይለዋል። ታዲያ እሱም ቼሪ ብሎሶም ጋር በነበረችበት ጊዜ ምን እንደተመኘች አብረው እንዲሆኑ እንደተመኘች ሲጠይቃትም ለሱ መመኘት እንደሌለባት ነበር የነገረችው። በዚህም ያን ቀን አብረው ያድራሉ። ታዲያ ግን ጠዋት ላይ ስልክ የተደወለለት ለሱ ነበረ። እናቱ በልብ ድካም አማካኝነት ለሰርጀሪ ወደ ሆስፒታል እንደገባች ይሰማል። እየሮጡም ወደዛ ይሄዳሉ። እናቱን ለማየት እሱ ውስጥ በገባበት ጊዜ የእናትየው ተላላኪና ዣኦ እያወሩ ነበረ። ታዲያ አባትየው ከሞተ ጊዜ ጀምሮ እናትየው ትኩረት ስታደርግ የነበረው ድርጅቱ ላይ ስለነበረ በልጅየውና በእናትየው መካከል ክፍተት እንደተፈጠረ፣ ነገር ግን አሁን እናትየው ሆስፒታል ሳለች ድርጅቱን መቆጣጠር ያለበት እሱ እንደሆነ ለዚህ ሀሳብ እንዲስማማ አቅም ያላት ዣኦ ስለሆነች እንድትመክረው እየነገራት ነው። እናትየው ደግሞ ሆስፒታል ውስጥ ሆና ከኮማ ስለነቃች ልጇን ስትመክረው የነበረው በዚህ ሁኔታ ውስጥ ድርጅቱ ኢንቨስተሮችን እንዳያጣ እሱ መሪ መሆን እንዳለበት እየነገረችው ነው። በዚህም አለቃ ለመሆን ነበር የተስማማው። በቀጣይ ቀንም ወደ ድርጅቱ ይሄዳሉ። ቦርዱን ከሰበሰበው በኋላ ከዚህ በኋላ እሱ ኃላፊ እንደሆነ ሲናገርም የቦርዱ ተሰብሳቢዎች ግን የሱን አቅም ተጠራጥረው ነበረ። ታዲያ እሱ እናትየው ጥሩ ውሳኔ እንደምትወስን ይሄ ደግሞ ውሳኔ እሷ ስለሆነ በሱ ውሳኔ መሰረት እንደሚሄዱ ነበር የተናገረው። ታዲያ ድርጅት ውስጥ እየሰራ እያለ ግን በጣም ቆንጅዬ የሆነች አና የተባለች ሴት ወደዛ ትመጣለች። እሱንም ባልተገባ መልኩ ነበር ያቀፈችው። ይሄንን ያየችው ጆሆ ግራ ተጋብታ ነበረ። የኔ ቆንጆ ከስራ ስትወጣ አብረን ቡና እንጠጣለን፣ እሺ እጠብቅሃለሁ። አና ወጣ ያለች አይነት ሴት ነበረች። ታዲያ እነሱ በሄዱበት ጊዜ ያንራን አሁን ከጂያሽን ጋር እንደማትሆን እንዳመነች፣ ነገር ግን ከዚህ ቀደም ከሱ ጋር በነበረችበት ጊዜ አና ተቀናቃኝ ቡድኗ እንደነበረች፣ እሷ ደግሞ ጂያሽንን የራሷ ለማድረግ ምንም አይነት ጉድጓድ እንደምትቆፍር እየነገረቻት ነበረ። ታዲያ ዣውን ቡና አምጪልኝ ብላ ጠይቃት ስለነበረ ብዙ ስኳር አድርጋ ነበር የሰጠቻት። አናም ከሄደች በኋላ ንዴት ዣው ፊት ላይ ይታይ ነበረ። ታዲያ ይሄንን ያስተዋለው ጂያሽንም ሊያናግራት ሲሞክር ይባስ ትናደድ ጀመረ። በዚህም ግን ይሄን ለመፍታት አብረው ምግብ እንዲበሉ ይጠይቃታል። እሷም ተስማማለች። ምግብ ለመብላት ሬስቶራንት ውስጥ በነበሩበት ጊዜ የመጣችው አና ነበረች። ጃኦ በቻለችው መጠን ትሁት ለመሆን እየሞከረች ነበረ። አና ግን ቅድም ስላወሩት ሀሳብ ምን እንዳሰበ እየጠየቀችው ነው። እሱም ከዛ ቦታ ይዟት ሄድና ውጭ ወጥተው ማውራት ጀመሩ። ጃኦ ይበልጥ ትናደዳለች። ቤት በነበረችበት ጊዜ ስለ አና ስታጣራ አና ትልቅ ስኬት ላይ ያለች ሴት ነበረች። ታዲያ እያየች እያለ ግን በቀጣይ ቀን ጃኦሽንና አና እንደሚገናኙ የሚያሳይ መልእክት ነበር ያነበበችው። በዚህም ግንኙነታቸው ምን እንደሆነ እንድትጠራጠር ያደርጋታል። ይህንንም ከጓደኞቿ ጋር ለመማከር በማሰብ በቀጣይ ቀን ይገናኛሉ። ታዲያ ዲዮርሺንግ ኪሃንግ ከተባለው ፍቅረኛዋ ጋር አሁን ሩቅ ለሩቅ ስላለች እንደናፈቃት እየተናገረች ነው። በመቀጠል ደግሞ በዚህም ስራዋን ትታ ልትሄድ እንደሆነ ስትናገር ዣኦ ይህንን ሀሳብ አልደገፈችም። ዣኦ ደግሞ በምላሹ ስታወራ የነበረው ስለ አና ነበረ። ጂንጂንግም ስትመክራት የነበረው ቶሎ ውሳኔ ላይ እንዳትገባ እሱ እስኪያስረዳት እንድትጠብቅ ነበር የነገረቻት። ቢሮውን በነበረችበት ጊዜ እሱ ካላንደር ላይ ከአና ጋር ብዙ ጊዜ እንደሚገናኝ የሚያሳይ ነበረ። የሆነ ነገር ተጠራጥራለች። ከዛ በተጨማሪ ደግሞ እሱ ዛሬ ቤት አምሽቶ እንደሚመጣ የጓደኛው ልደት እንዳለ ነበር የነገራት። እሱ ከወጣ በኋላ ደግሞ የሆቴል ክፍል እንዳስያዙ የሚያሳይ መልእክት ደርሶት ነበረ። ይህንን ስታይ በጣም ትደነግጣለች። እንዲህ አይነት ነገር ያደርጋል ብላ ባትጠረጥርም በጣም ፈርታ ነበረ። ለጓደኛዋ ጂንጂንግን በንዴት ነበር የነገረቻት። ወደ ሆቴሉም አንድ ላይ ለመሄድ ነበር ያሰቡት። ታዲያ ጂንጂንግ ነገሩ እንዳሰበችው ባይሆን በኋላ እንዳይጸጽታት እንድታቆም ብትጠይቃትም በንዴት ውስጥ ያለችው ዣኦ እምቢ ብላ ወደ ሆቴሉ ነበር የሄዱት። ታዲያ ሁለቱን አንድ ላይ ያያቸዋል። ይባስ ብላም ቀጥታ ወደ ክፍሉ በመሄድ በሩን ስትከፍተው እዛ ግን ያሉት አናና ዣኦ ሳይሆኑ ዣኦ ከጓደኞቹ ጋር ልደት እያከበረ ነበረ። እዛም እንደ ድንገት አናን እንዳገኛት እንጂ ከሷ ጋር እንዳልተቀጣጠረ፣ እዚህ የመጣው ደግሞ የቢዝነስ ስራ ከጓደኞቹ ጋር ለማውራት እንደሆነ እየነገራት ነበረ። ምንም ቢሆን ግን እሱን ከመውደዱ የተነሳ የቅናት ሌቭል ላይ ስለደረሰች በጣም ደስ ብሎት ነበረ። አና ደግሞ ድርጅታቸው ላይ ኢንቨስት እያደረገች ስለሆነ ላቭኖት የተባለው አፕሊኬሽን እንዳይሸጥ የቻለውን ነገር እሱ እያደረገ ነው። ታዲያ የድርጅቱ ሰራተኞችም እንደዛ የለፉበት አፕሊኬሽን ከተሸጠ ምን ያህል ክስረት ውስጥ እንደሚገቡ እያወሩ ነው።
ታዲያ የአፕሊኬሽን እንደሚሸጥ ደግሞ ድረገጽ ላይ ወጥቶ ነበረ። ይህንን ያደረገችው አና ነች ብሎ አስቦ ነበረ። ታዲያ የአፕሊኬሽን ከመሸጡ በፊት አፕዴት ለማድረግና በአዲስ ሁኔታ ለመስራት ቡድኑ ተሰባስበው ሀሳብ እያመጡ ነው። አናንም ሲጠይቃት የነበረው እሷ ሀሳቡን ድረገጽ ላይ እንደለቀቀች ነበረ። እሷ ግን እንዳላደረገች፣ ነገር ግን አፕዴት የሚሆን ከሆነ በጥሩ ሁኔታ እንዲሰሩ ነበር የነገረቻቸው። ታዲያ ዣውም እዛ ድርጅት ውስጥ የሆነ ሰው እንዳለ መረጃ እያቀበለ እንደሆነ በመረዳትም ማን እንደሆነ ለማጣራት እየሞከረች ነበረ። እንደ ድንገት ወይዘሮ ሶንግ በሷ አጠገብ ስታልፍ አንድ ካርድ ትጥላለች። ያንን ካርድ ስታነሳው ደግሞ የጋዜጠኞች ድርጅት የስራ ካርድ ነበረ። ስታስታውስም ከዚህ ቀደም ጂንጂንግና ባሏ እንደተለያዩ ድረገጽ ላይ የለቀቁት የጋዜጣ ድርጅቶች እነሱ ነበሩ። በዚህም ወይዘሮ ሶንግ እንደሆነች ታስባለች። ታዲያ ከጂንጂንግ ጋርም ሆነው እንዴት አድርገው ያንን አፕሊኬሽን አፕዴት ማድረግ እንደሚችሉ ያወሩ ነበረ። እሷም ኢቨንቱ እንዲዘጋጅ ኢቨንቱ ላይ ስላላት የራሷ የህይወት ውጣውረድና የፍቅር ውጣውረድ እንደምታወራ ትናገራለች። እንዴት አፕዴት እንደሚደረግም የሚያሳየውን ፕሮፖዛል አና ባየችበት ጊዜ ወዳው ነበረ። ወይዘሮ ሶንግም እንዳይታወቅባት በጣም ፈርታለች። ታዲያ ለእናትየውም አዲስ ያመጡትን ሀሳብ ለማሳየት ሄዳው ነበረ። በዚህም አንድ ላይ መስራታቸውን ልፋታቸውን ባየችበት ጊዜ ከዚህ ቀደም ባሏ ከመሞቱ በፊት ሁለቱ አንድ ላይ ተባብረው ድርጅቱን ያቋቋሙበትን ቀን እያስታወሰች ነበረ። የቦርድ ስብሰባ ላይ በነበሩበት ጊዜ ሲናገር የነበረው ላቭኖት የተባለው አፕሊኬሽን ለሌላ ድርጅት እንደማይሸጥ፣ ታዲያ ሀሳባቸውን እየሰረቀች ለሌሎችና ለጋዜጠኞች ስትናገር የነበረችው ወይዘሮ ሶንግ እንደሆነች ከድርጅቱም እንደምትባረር እየተናገረ ነው። እሷ ግን አልተስማማችም። የቀጠራት ሰው እንደሚያባረራ ስትናገር ያኔ የመጣችው የጂያሺን እናት ነበረች። አሁን ጥሩ ሁኔታ ላይ ነበረች። ታዲያ ወይዘሮ ሶንግ ድርጅቱን ስለከዳች እንደምትባረር ትናገራለች። በመቀጠልም ጂያሺንንም እናትየው አባራው ነበረ። ይህንን ያደረገችው ይህን ስራ የሰራው ለጓደኛው ሲል እንደሆነና መሆን የሚፈልገው የሞተር ተወዳዳሪ ስለሆነ ሀሳቡን እንዲያሳካ ትነግረዋለች። ዣውም ይዛው የሄደችው ወደ ስቴዲየም ነበረ። እዛም ያየው ሞተር ሳይክሉ በአዲስ ሁኔታ ተጠግኖለታል። ታዲያ ሁለቱም ይነዳሉ። በጣም ደስ ብሎት ነበረ። ታዲያ ዣውም ወደ ድሮ ጀነራል ማናጀርነቷ ተመልሳ ነበር። እሱ ከ3 ወር በኋላ ላለው ውድድር እየተለማመደ፣ እሷ ደግሞ እንዴት ብላ ጂንጂንግን ድጋሚ ሰዎች እንዲቀበሏት ማድረግ እንዳለባት እያሰበች ነበረ። በዚህም ያንራን ሀሳብ ያመጣችው ጂንጂንግ መጀመሪያ ራሷን ከመስደብና ጥፋቷን ከማመን እንድትጀምር ነበረ። ይህንን የሰማችው ጂንጂንግን በሀሳቡ ትስማማለች። ታዲያ ወደ ቦታውም ለንግግር የሄደችው ያለ ሜካፕ ነበረ። ተነስታም ስትናገር የነበረው ሃይስኩል እያለች ወፍራም ስለሆነች ብዙ እንደተገለለች፣ ባሏ እንደፈታት፣ የፈታት ግን ማግጦባት ወይ ሌላ ሴት ኖሮ ሳይሆን እሱ ችግር ውስጥ ስለገባ አብሮ ችግር ውስጥ ይዟት መግባት ስላልፈለገ እንደሆነ በመናገር የፍቅር ህይወቷ ላይ ስላጋጠማት ውጣ ውረድ አንድ ባንድ ትናገር ጀመረ። በቀላሉም የተመልካችን ትኩረት ማግኘት ችላ ነበር። ለመለማመድ እየሞከረ ያለው ጂያሺን ግን በተደጋጋሚ ሲያስብ የነበረው አደጋውን ነበረ። ካንግን እያስታወሰ ትኩረት ማድረግ ከብዶታል። በዚህም የደወለው ለዣው ነበረ። ታዲያ ቢሸነፍ የሚወዳቸውን ሰዎች ማስቀየም እንደፈራ ሲናገር፣ እሷ ግን ምንም አይነት ነገር ቢፈጠር ሁሉም አጠገቡ እንደሆኑ በመናገር እንዲበረታታ ረድታው ነበር። አፕሊኬሽናቸውንም ይበልጥ አበልጽገውት ነበረ። ያ የሚለቀቅበት ቀን ደግሞ እሷ ከ3 ወር በኋላ ፍቅረኛ ይኖረኛል፣ ይህን ደግሞ ለሁሉም ሰው እናገራለሁ ብላ ያሰበችበት ቀን ነበረ። ይባሱ ስብስብ የሚሆነው ደግሞ ያ ቀን ጂያሺን ውድድር የሚወዳደርበት ቀን ነበረ። እንደማትመጣ ያሰበው ጂያሺንም አፕሊኬሽኑን መልቀቋ ላይ መልካም እድል ብሎ ቴክስት ይልክላታል። እሷ ግን ጓደኞቿን የነገረቻቸው ዛሬ አፕሊኬሽኑ እንዳይለቀቅና አንድ ቦታ እንዲሄዱ ነበረ። ታዲያ እሱ ውድድር ላይ በነበረበት ጊዜ ደጋፊ ስለሌለው በጣም አዝኗል። ወዲያው ግን የጓደኞቹን ድምጽ ሲሰማ በጣም ነበር ደስ ያለው። እሷም ያኔ ላይቭ ገብታ ነበረ። ታዲያ ለረጅም ጊዜ ሲጠበቅ የነበረው ውድድርም እየተካሄደ ነው። እሷም ፍቅረኛዋ ጂያሺን እንደሆነ ለሁሉም ሰው ላይቭ ገብታ ትናገራለች። ውድድሩ ላይም አንዱ ሞተረኛ ሲከሰከስ፣ አንዱ ሲነድ ብዙ ነገር ካለፈ በኋላ ግን ያሸነፈው ጂያሺን ነበረ። በዚህም ሁሉም ደስተኛ ነበሩ። በዚህም ብቃቱ የተነሳ ወደ ውጭ ሀገር እንዲወዳደር ጥያቄ ቀርቦለት ነበረ። ያንን ግን ለሱ አልነገራትም። ታዲያ ከጓደኞቹ ጋር እራት እየበላች እያለ እንደ ድንገት ይሄ መረጃ ይወጣል። እሷ ግን በደስታ ነበር የተቀበለችው። ከሀሳቡና ከአላማው ልታሰናክል አልፈለገችም ነበረ። ታዲያ እሱም ቤት በነበረበት ጊዜ የእርግዝና መመርመሪያ መሳሪያ አይቶ ነበረ። እዛ ላይ እርጉዝ እንደሆነች ያሳያል። በዚህም ገና አግቢኝ ብሎ ስላልጠየቃት የጥፋተኝነት ስሜት ስለተሰማው ጓደኛው ካንግ ጋር በመሄድ ዣውን አግቢኝ ብሎ ለመጠየቅ እንደተዘጋጀ፣ ታዲያ ዋንጫውንም ይዞ ነበር ካንግ ጋር ሄደው። ካንግም እጁ ይንቀሳቀሳል። ነገር ግን ጂያሺን ትኩረት አላደረገም ነበረ። በመቀጠልም እሷ ጋር ከሄደ በኋላ ሰርፕራይዝ አዘጋጅቶ የአግቢኝ ጥያቄ ይጠይቃታል። እሷ ግን እምቢ ነበር ያለችው። ታዲያ ከዚህ ቀደም ያየው የእርግዝና ማመልከቻ መሳሪያ ራሱ የጓደኛዋ
ጂንጂንግ እንደሆነ ለባሏ ለመናገር ፍላጎት ላይ ስላልነበረች ለትንሽ ጊዜ እሷ ጋር እንዳስቀመጠችው እየተናገረች ነው። ታዲያ ግን እሷ አሁን እሱን የማግቢያ ቤተሰብ የመመስረቻ ሁኔታ ላይ እንዳልሆነች ትነግረዋለች። በዚህም በጣም አዝኖ ነበረ። እዚህ ውሳኔ ላይ ያልደረሰችው ብዙ ባየቻቸው በወደቁ የፍቅር ግንኙነቶችና ቤተሰቦቿ ደግሞ ከባድ የትዳር ህይወት ስለነበራቸው ነበረ። ከቀናቶችም በኋላ እሱ ለ6 ወር ያክል ወደ ውጭ መሄድ ነበረበት። ሁለቱም አለቃቅሰው ይሸኛኛሉ። ታዲያ ወዲያውም 6 ወራቶች ነበር ያለፉት። ያን ቀን እሷ አዲስ የሰራችው አፕሊኬሽን ለጋዜጠኞች የሚቀርብበት ቀን ስለሆነ ቡድኖቹ አንድ ላይ ሆነው ፎቶ እየተነሱ ጊዜ እያሳለፉ ነበረ። ታዲያ ጂያሺን ራሱ ከውጭ መጥቶ እዛ ነበረ። ጂንጂንግም አሁን እርግዝናዋ ገፍቶ ነበረ። አዲሱ አፕሊኬሽን ላይ መሸለም የነበረባት ዣኦ ስለነበረች ወደ መድረክ ትጠራለች። ታዲያ እሷም ስላሳለፈችው ስለ ጥሩ ጊዜ ሁሉንም ተናግራ ነበረ። የስራ ባልደረቦቿን ካመሰገነች በኋላ ይበልጥ ያመሰገነችው ጂያሺንን ነበረ። መጠንከርን እንዳስተማራት በመናገር በመቀጠል በፕሮጀክተሩ እነሱ ያሳለፉበትን የሄዱበት ቦታ በፎቶ ይታይ ጀመረ። በመቀጠልም በሁሉም ሰው ፊት እንዲያገባት ነበር የጠየቀችው። ይሄ እንዲደነግጥና እንዲያለቅሱላ አድርጎት ነበረ። በዚህም እንደሚያገባት ይናገራል። ታዲያ በቀጣይ ቀንም እሱ ሞተር ሊነዳ ነበረ። ያኔ ልክ እሱ እንደለበሰው ጥቁር ሌዘር እንዲሁም ጥቁር ሱሪ አድርጋ የመጣችው እሷ ነበረች። ቆይ ምን ልታደርግ ነው? እኔ ነኝ የምነዳው፣ ይሄው መንጃ ፈቃዴ። ታዲያ ከወጡም በኋላ እሱ ጀርባዋን ይዞ ሞተሩን ይነዱ ጀመረ። ትልቅ የደስታና የስኬት ሁኔታ ውስጥ ነበሩ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።